ሰላም ውድ ተማሪዎች እንዴት ናችሁ? በዛሬው 11ኛ ክፍል ኬሚስትሪ ምዕራፍ 3 ትምህርታችን ደግሞ the solid stateን ከዚህ በፊት በነበሩ ቪዲዮዎቻችን ላይ the liquid stateን the gaseous stateን በደንብ አድርገን ተመልክተናል። አሁን ደግሞ በስተመጨረሻ the solid stateን እንመለከታለን። እንደተለመደው ሳቋማዎች ነን። አሁን ቀጥታ ወደ solid state እናመራለን። objectives At the end of this session, you will be able to describe phase changes. ይህን ትምህርት ተምራችሁ ሲጨርሱ phase change describe ማድረግ ትችላላችሁ ነው የሚለው። Explain the terms melting, fusion, sublimation, melting point, freezing point, molarity of solidification. ልክ ሊኩዊድ ላይ እንዳየነው ሶሊድ ጋር ስንመጣ ከሶሊድ ስቴት ጋር ከሶሊድ ፌዝ ቼንጅ ጋር ተያይዞ ያሉ ተርሞችን እዚህ ጋር የምታዩቸውን ተርሞች እናገኛቸዋለን። እነሱን በደንብ ኤክስፕሌን ማድረግ እንድችሉ ያስችላችኋል። Explain temperature changes associated with phase change. በተጨማሪም ከፌዝ ቼንጅ ጋር ተያይዞ ወይም ከስቴት ቼንጅ ጋር ተያይዞ ያለውን የቴምፕሬቸር ቼንጅ ኤክስፕሌን ማድረግ ትችላላችሁ። Determine melting point of ice ነው የሚለን። በተጨማሪም የበረዶን ሜልቲንግ ፖይንት ነጥብ ፍሌቱን ዲተርማይን ማድረግ ትችላላችሁ። Demonstrate an experiment to show the phase changes from ice to liquid water and then to water vapor. ከዚህ በተጨማሪ በኤክስፐሪመንት ፌዝ ቼንጅን አይስ ወደ ሊኩዊድ ወተር እንዲሁም ደግሞ ሊኩዊድ ወተር ወደ ወተር ቬፐር የሚያደርጉትን ፌዝ ቼንጅ ወይም ስቴት ቼንጅ በምን ታሳያላችሁ? በኤክስፐሪመንት ታሳያላችሁ ወይም ማሳየት ያስችላችኋል ነው የሚለን። Activity 3.18 Form a group and discuss the following points. Present your discussion to the class. በግሩፕ ሆናችሁ በሚቀጥሉት ጥያቄዎች ዙሪያ ላይ ዲስከስ አርጉና በክላስ ውስጥ ፕሬዘንት አርጉ። Question number 1. When the crystals of iodine are warmed, they disappear into vapors without being changed into liquid. ጥሩ ተማሪዎች የአክቲቪቲ 3.18 የዲስከሽን የመጀመሪያው ፖይንቱ እንግዲህ ምንድነው? እዚህ ጋር እንደምንመለከተው ክሪስታላይን አዮዲንን እዚህ ጋር እንመለከታለን። ይህ ክሪስታልስ ኦፍ አዮዲንን ዋርም በመናረገው ጊዜ ወይም በመናሞቀው ጊዜ እዚህ ጋር በዲያግራሙ ላይ እንደተመለከታችሁት ቀጥታ ወደ ምንነት ይቀየራል? ወደ ጋዝነት ይቀየራል። ነገር ግን መቀየር የነበረበት ወደ ምን ነበር? ወደ ሊኩዊድ ከዛ በኋላ ወደ ጋዝ ያ ነበር አለ ስቴፕ። ሶሊድን ሂት ስናረገው ወይም ዋርም ስናረገው ወደ ሊኩዊድነት ሙቀቱን እየጨመርን ስንሄድ ደግሞ ወደ ጋዝነት ነበር። ነገር ግን አዮዲን ክሪስታል ዳይሬክትሊ ከሶሊድ ስቴት ወደ ጋዝነት ይቀየራል። እዚህ ላይ ዲስከስ እንድታረጉ ነው ማለት ነው። ስለዚህ እንደተለመደው ቪዲዮውን ፖዝ አርጉና ዲስከስ አርጉ። ከዛ በኋላ ተመልሳችሁ ትመጣላችሁ ማለት ነው። እንግዲህ አዮዲን ጋር ስንመጣ የአዮዲን ፎርሙላ አይቱ ነው ሃሎጅን ግሩፕ ውስጥ ወይም ግሩፕ 7 ውስጥ ነው ማለት ነው። ስለዚህ አዮዲንን ከሌሎቹ የሚለየው ምንድነው? እዚህ ጋር እንደምንመለከተው ከሶሊድ ስቴት ወደ ጋዝነት ቀጥታ ሂት ስናረገው ይቀየራል ማለት ነው። ስለዚህ ዳይሬክትሊ ሶሊድ ቱ ጋዝ ይቀየራል ወደ ሊኩዊድነት ሳይቀየር። ይህ ፕሮሰስ ምን ይባላል? ሰብሊሜሽን ይባላል። ስለዚህ ሰብሊሜሽን ማለት ዳይሬክት ቼንጅ ፍሮም ሶሊድ ስቴት ቱ ጋዝ ስቴት ነው። ስለዚህ አዮዲን እንዴት ሰብሊም ሊያደርግ ቻለ? በቀላሉ ወደ ሊኩዊድነት ሳይቀየር እንዴት ሶሊድ ስቴቱን ሂት ስናደርገው ቀጥታ ወደ ጋዝነት ተቀየረ የሚለው እንመለከታለን። ምክንያቱ ባጭሩ ከምን ጋር የተገናኘ ነው? ከፎርስ ኦፍ አትራክሽን ጋር የተገናኘ ነው። ስለዚህ በአዮዲን ሞለኪውሎች መካከል ያለው ፎርስ ኦፍ አትራክሽን ቫንደር ዋልስ ፎርስ ኦፍ አትራክሽን ያለው ፎርስ ኦፍ አትራክሽን። ስለዚህ ይህ የፎርስ አይነት እንግዲህ ከዚህ በፊት በነበረው ምዕራፍ ላይ ተመልክተናል። ዊክ ነው። ዊክ ኢንተር ሞለኪውላር ፎርስ ነው። ስለዚህ በአዮዲን ሞለኪውሎች መካከል ያለው ፎርስ ኦፍ አትራክሽን ዊክ ኢንተር ሞለኪውላር ፎርስ ነው። ስሙ ምን ይባላል? ቫንደር ዋልስ ፎርስ ይባላል። ስለዚህ ይህ ፎርስ በአዮዲኖች መካከል ካለው ኮቫለንት ቦንድ ያነሰ ነው። በዚህ ምክንያት በቀላሉ ሂት ስናረገው አዮዲንን ከሶሊድ ስቴትነት ወደ ጋዝነት ዳይሬክትሊ እዚህ በዲያግራሙ ላይ እንደምንመለከተው ይቀየራል ማለት ነው። ሁለተኛው የአክቲቪቲ 3.18 ጥያቄ when ethyl alcohol is taken in an open container it disappears after some time። በጣም ጥሩ። እዚህ ጋር ኢታይል የተባለውን አልኮል የያዘ ኮንቴነር ነው። ስለዚህ ባጭሩ የሚለን ኢታይል አልኮልን የያዘ ኮንቴነር አፉን ክፍት ብናረገው ኢታይል አልኮሉ ተኖ ያልቅና ባዶ ይቀራል ይህ ኮንቴነር ነው የሚለን። እዚህ ሐሳብ ላይ እዚህ ፖይንት ላይ ዲስከስ እንድታረጉ ነው። እንደተለመደው ቪዲዮን ፖዝ አርጉና ሐሳባችሁን አንሸራሽሩ። ከዛ በኋላ አብረን እንመለከተዋለን። የኢታይል አልኮል ፎርሙላ C2H5OH ነው።
ይህ እንግዲህ በሊኩዊድ ስቴትነት ያለ በቀላሉ ሂት ሲያገኝ ወይም ትንሽ ሂት ሲያገኝ ወደ ምንነት ይቀየራል? ወደ ጋዝነት ይቀየራል። ስለዚህ እዚህ ጋር እንደምንመለከተው ከሊኩዊድ ስቴት ወደ ጋዝነት መቀየሩን የሚያሳይ ነው። ስለዚህ ኢታይል አልኮል ምን ያደርጋል ማለት ነው? ኢቫፖሬት ያደርጋል። በቀላሉ ኢቫፖሬት ያደርጋል። ስለዚህ በቀላሉ ኢቫፖሬት የሚያደርጉትን ሰብስታንሶች ደግሞ ምን ብለናቸዋል? ቮላታይል ሊኩዊድስ። ቮላታይል ሊኩዊድስ። ስለዚህ ቮላታይል ሊኩዊድስ ኢዝሊ ኢቫፖሬት የሚያደርጉ ሊኩዊዶችን ነው። ስለዚህ ኢታይል አልኮል ጋር በምንመጣበት ጊዜ እንግዲህ በኢታይል መካከል ላይ ኢታይል አልኮል ሞለኪውሎች መካከል ላይ ያለው ፎርስ ኦፍ አትራክሽን ዊክ አትራክሽን ፎርስ ነው። ዊክ አትራክቲቭ ፎርስ ስላለ በቀላሉ ምን ይሆናል ማለት ነው? ይተናል። ስለዚህ ይህን ሰመራይዝ ስናደርገው እዚህ ጋር እንደምትመለከቱት ኢታይል አልኮል አለ ኢን ሊኩዊድ ፎርም ማለት ነው። እዚህ ጋር ደግሞ ኢታይል አልኮል ኢን ጋዝ ፎርም አለ። ስለዚህ በኢታይል ሞለኪውሎች መካከል ላይ ያለው ፎርስ ኦፍ አትራክሽን ዊክ አትራክሽን ፎርስ ነው። ሃይድሮጅን ቦንድ ነው ያለው በመካከላቸው። ስለዚህ በትንሽ ቴምፕሬቸር አትሩም ቴምፕሬቸር በቀላሉ ይላቀቅና ምን እንዲሆኑ ያደርገዋል? ወደ ጋዝነት ከሊኩዊድነት ወደ ጋዝነት እንዲቀየር ያደርገዋል። ስለዚህ በቀላሉ ይህ ኮንቴነር አፉ በሚከፈትበት ጊዜ ኢታይል አልኮሉ ወደ ጋዝነት ተቀይሮ ይተኖ ያልቃል ማለት ነው። እንደዚህ አይነት ሊኩዊዶች ምን ይባላሉ? ቮላታይል ሊኩዊድ። ስለዚህ ቮላታይል ሊኩዊድስ የምንላቸው ምን አይነት ፈሳሾችን ነው? በጣም በሎ ቴምፕሬቸር ኢቫፖሬት የሚያደርጉ አት ኖርማል አቱም ቴምፕሬቸር ላይ ኢቫፖሬት የሚያደርጉ ወይም የሚተኑ ፈሳሾችን ነው ማለት ነው። The temperature at which a pure liquid changes to a crystalline solid or freezes is called the freezing point. ፒውር ሊኩዊድ ወደ ክሪስታላይን ሶሊድነት ወደ ጠጣርነት ከፈሳሽነት ወደ ጠጣርነት የሚቀየርበትን ፕሮሰስ ፍሪዚንግ እንለዋለን። ያቺ ፖይንት ፍሪዝ የሚያደርግበት ወደ ሶሊድነት የሚቀየርባትን ፖይንት ደግሞ ምን እንላታለን? ፍሪዚንግ ፖይንት እንላታለን። It is identical to the melting point. The melting point or freezing occurs at the temperature where the liquid and solid are in dynamic equilibrium. በጣም ጥሩ። እዚህ ጋር ሊኩዊድ አለን እንበል፣ እዚህ ጋር ደግሞ ሶሊድ ስቴት አለ። ስለዚህ ከሊኩዊድ ወደ ሶሊድነት የሚደረገው ጉዞ ወይም ፕሮሰስ ምን ይባላል? ከዚህ በፊት በተነጋገርነው መሰረት ፍሪዚንግ ይባላል። ፍሪዚንግ። ስለዚህ ፍሪዝ እያደረገ ነው እንላለን አይደለ? ውሃ ወደ በረዶነት ሲቀየር ሲጠጥር ማለት ነው፣ ወደ ጠጣርነት ሲቀይር ምን እንላለን? ፍሪዝ እያደረገ ነው። በተቃራኒ ደግሞ ጠጣሮች ወደ ሊኩዊድነት የሚቀየሩበት ፕሮሰስ ምን ይባላል? ሜልቲንግ ይባላል። በጣም ጥሩ። እነዚህ ሁለቱ ፕሮሰሶች ማናማን ማለት ነው? ሜልቲንግ እና ፍሪዚንግ ኦከር የሚያደርጉት የትኛው ቴምፕሬቸር ላይ ነው ማለት ነው? ይህ ሁለቱ ሊኩዊድ እና ሶሊድ ወደፊትና ወደ ኋላ የሚሄዱበት ፕሮሰስ አት ዳይናሚክ ወይም ኢን ዳይናሚክ ኢኩሊብረም በሚሆንበት ላይ ማለት ነው። ይህ ማለት ነው? እስቲ በምሳሌ ስንመለከት፣ ለምሳሌ ውሃን በምንወስድበት ጊዜ ሊኩዊድ ፎርሙ ምን ይባላል? ወተር። እንዲሁም ደግሞ ሶሊድ ፎርም ኦፍ ወተር ምን ይባላል? አይስ። ስለዚህ ወደፊት የሚሄድበት ውሃ ወደ በረዶነት እንዲሁም ደግሞ በረዶ ወደ ውሃነት የሚቀየርበት ፕሮሰስ ወይም የሚቀየርበት ቴምፕሬቸር ስንት ነች? 0 ዲግሪ ሴልሺየስ ላይ አት 0 ዲግሪ ሴልሺየስ የስ ውሃ ፍሪዝ እያደረገ ነው። ያ ማለት ነው ወደ በረዶነት እየተቀየረ ነው። በተቃራኒም ደግሞ በረዶ ሜልት እያደረገ ነው። ስለዚህ ሁለቱም ሶሊድ ፎርሙም ሊኩዊድ ፎርሙም ኮኤግዚስት የሚያደርጉበት ቴምፕሬቸር ነው ማለት ነው ይህ ቴምፕሬቸር። ስለዚህ አዲስ ቴምፕሬቸር ላይ ነው እንግዲህ ሜልቲንግም ፍሪዚንግም ኦከር የሚያደርገው ማለት ነው። When a solid is continuously heated, the ordered crystalline structure of solids will be disturbed. As a result, particles gradually get freedom of motion and melting or fusion takes place. እዚህ ዲያግራም ላይ እንደምትመለከቱት እንግዲህ ሶሊድ ስቴት አለ፣ ሊኩዊድ ስቴት አለ፣ ጋዝ ስቴት አለ። ከጎኑ ደግሞ ምሳሌ አይስ፣ ወተር እንዲሁም ደግሞ ስቲም አለ ማለት ነው። እዚህ ጋር ሶሊድ ስቴትን ሂት በምናደርገው ጊዜ እዚህ ጋር ሶሊድ ስቴትን በምትመለከቱበት ጊዜ ፓርቲክሎቹ ኦርደርሊ ፓክድ ሆነው ነው የሚገኙት ማለት ነው። ስለዚህ በቂ ሙቀት በሚያገኙበት ጊዜ ዲስተርብድ ይሆናሉ። ኦርደርሊ የነበሩት ዲስኦርደርድ ይሆናሉ። እዚህ ጋር ሊኩዊድ ስቴት ላይ እንደምትመለከቱት ከዛ በኋላ የፓርቲክሎቹ ፍሪደም ኦፍ ሞሽን እየጨመረ ይሄዳል። ያ ፕሮሰስ ነው እንግዲህ ከሶሊድነት ወደ ሊኩዊድነት መቀየሩን የሚያመለክተን ማለት ነው። ፓርቲክሎች
ሞር ኢዝሊ ፍሎ ሙቭ ማድረግ ሲጀምሩ ሶሊድ ጊዜ ምን ነበረ? ቫይብሬት ነበር የሚያደርጉት፣ እዛችሁ ነበር የሚነቃነቁት። ነገር ግን ሙቀት ሲያገኙ እዚህ ቪዲዮ ላይ እንደምትመለከቱት ሞር ፍሪ ሆነው መንቀሳቀስ ጀመሩ። ስለዚህ ይህ ፕሮሰስ ሜልቲንግ ይባላል ማለት ነው። ከሶሊድ ወደ ሊኩዊድነት የሚካሄደው ፕሮሰስ ወይም ደግሞ ፊውዥን ቴክስ ፕሌስ አረገ እንላለን። Melting is the process of converting solid into the liquid. The temperature at which a crystalline solid changes to a liquid or melts is called the melting point. So, state change ነው ያየን ያለ ነው። ሜልቲንግ ስንል እንግዲህ ሶሊድ ወደ ሊኩዊድነት የሚቀየርበትን ፕሮሰስ ነው። ስለዚህ አንድ ነገር ሜልት አረገ ስንል ሞር ኦርደርሊ ክሎዝሊ ፓክድ ሆነው የነበሩ ፓርቲክሎች ሌስ ኦርደርድ ወደ ሆነው ሊኩዊድ ስቴት የሚያደርጉትን ፕሮሰስ የሚያደርጉትን ጉዞ ነው እንግዲህ ሜልቲንግ የምንለው። ስለዚህ ያችን ቴምፕሬቸር ክሪስታላይዝ ሶሊድ ወደ ሊኩዊድ ወይም ደግሞ ሜልት የሚያደርግባትን ፖይንት ምን እንላለን ማለት ነው? ሜልቲንግ ፖይንት እንላለን። ሶ እዚህ ጋር እንደምትመለከቱት እዚህ ጋር ሜልት ሲያደርግ ታያላችሁ። ሶሊድ ስቴት ላይ የነበረው እዚህ ጋር ሲቀልጥና ወደ ፈሳሽነት በሂደት ሲቀየር ያለው ፕሮሰስ ሜልቲንግ ይባላል። On the other hand, when a liquid is cooled, its molecules come closer to one another, and thus the intermolecular force of attraction between them gets stronger. ይህ ደግሞ በተቃራኒው ቅድም ያየነው ምን ነበረ? ሂት ስናረገው ምን ያደርጋል ነው? ሜልት ያደርጋል። በተቃራኒው ደግሞ ሊኩዊዱን ወይም ደግሞ በፈሳሽ ስቴት ላይ ያለውን ፓርቲክሎቹ ሌስ ኦርደርድ የሆኑትን ምን ስናረገው? ኩል ስናረገው፣ ስናቀዘቅዘው ሞለኪውሎቹ ምን መሆን ይጀምራሉ? ቅድም ያጡትን አሁን ደግሞ መልሰው ያገኛሉ ማለት ነው። ስለዚህ ቅድም ነበረ ኦርደርሊ የነበሩት ዲስ ኦርደርድ ሆኑ። አሁን ደግሞ ስናቀዘቅዛቸው ወደ አንድ ቦታ ይመጡና ኦርደራቸውን ጠብቀው ምን ይፈጥራሉ ማለት ነው? ሶሊድ ስቴትን ይፈጥራሉ ማለት ነው። በመካከላቸው ያለው ኢንተርሞለኪውላር ፎርስ ኦፍ አትራክሽን እየጠነከረ ይመጣል። ምን ሲሆኑ? ፓርቲክሎች ክሎዘር ቱ ዋን አናዘር ሲሆኑ። ይህ ፕሮሰስ ደግሞ ምን እንለዋለን? በጣም ጥሩ ፍሪዚንግ እንለዋለን ማለት ነው። As a result, its particles arrange themselves into a regular pattern and then converted to a solid. This process is called freezing or solidification. So, ዛጋ ቀደም እንደነገርኳችሁ እንግዲህ ፓርቲክሎቹ ምን ያደርጋሉ? አሬንጅ ያደርጋሉ። ምን ሲሆኑ? ኩል ሲሆኑ። ስለዚህ ራሳቸውን አሬንጅ ያደርጋሉ። ወደ ምንድን ነው አሬንጅ የሚያደርጉት? ወደ ሬጉላር ፓተርን። ስለዚህ ያ ሬጉላር ፓተርናቸውን ያአተው ነበረ ሂት ስናረጋቸው። አሁን ደግሞ መልሰን ስናቀዘቅዛቸው ወደ ሬጉላር ፓተርናቸው ይመለሳሉ። ኦርደርሊ ስርዓታቸውን ጠብቀው ተቀራርበው አሬንጅ ይሆናሉ። ከዛ በኋላ ወደ ሶሊድ ስቴት ይቀየራሉ ማለት ነው። ይህን ፕሮሰስ ቅድም እዛ ጋር እንደነገርኳችሁ ምን እንለዋለን? ፍሪዚንግ ኦር ሶሊዲፊኬሽን። የሚፈጠረው ሶሊድ ስለሆነ ሶሊዲፊኬሽን ወይም ደግሞ ፍሪዚንግ እንለዋለን ማለት ነው። ስለዚህ ፍሪዚንግ ምን አይነት ፕሮሰስ ነው? ኩሊንግ ፕሮሰስ ነው ማለት ነው። ኩል በምናደርግበት ጊዜ ተራርቀው የነበሩ ፓርቲክሎች ይቀራረባሉ። በመካከላቸው የሚኖረው ፎርስ ኦፍ አትራክሽንም እየጠነከረ ይሄዳል ማለት ነው። For instance, ice melts at 0 degrees Celsius and water freezes at 0 degrees Celsius. Ice and water coexist in equilibrium at 0 degree Celsius. as follows. so እዚህ ጋር እንግዲህ እንደምንመለከተው አይስና ወተርን እናገኛለን። ስለዚህ ከአይስ ወደ ወተር የሚካሄደው ለውጥ ወይም ፕሮሰስ ሜልቲንግ ይባላል። በተቃራኒው ደግሞ ከውሃ ወደ አይስ ከፈሳሽ ወደ ጠጣር የሚደረገው ሂደት ደግሞ ፍሪዚንግ እንለዋለን ማለት ነው። ስለዚህ የውሃ ፍሪዚንግ ፖይንት ስንት ነው? 0 ዲግሪ ሴልሺየስ። እንዲሁም የውሃ ሜልቲንግ ፖይንት 0 ዲግሪ ሴልሺየስ ነው። ሁለቱም ኢን ኢኩሊብረም አት 0 ዲግሪ ሴልሺየስ ላይ አብረው ይገኛሉ ማለት ነው። ኢን ኢኩሊብረም ስንል እንግዲህ ፎርዋርዱ ወይም ደግሞ ከአይስ ወደ ወተር የሚካሄደው ፕሮሰስ ሜልቲንግ ፕሮሰሱና እንዲሁም ደግሞ ከወተር ወደ አይስ የሚደረገው ፕሮሰስ ወይም ፍሪዚንጉ ሬታቸው እኩል ሲሆን ነው እንግዲህ ኢን ኢኩሊብረም የምንለው ማለት ነው። Unlike boiling points, melting points are affected only by large pressure changes. Note that both the melting point and the boiling point are characteristics of physical properties of a substance and can be used to help identify it. So እዚህ ውስጥ እንግዲህ ሁለት ሐሳብ ነው ያለው።
አንደኛው ፕሬሸር ቼንጅ እንዴት ሜልቲንግ ፖይንት እና ቦይሊንግ ፖይንትን አፌክት እንደሚያደርገው ነው። ቦይሊንግ ፖይንትን የምታስታውሱ ከሆነ ዲፋይን ስናደርግ the boiling point is a point at which vapor pressure is equal to atmospheric pressure ብለናል። ስለዚህ ለምሳሌ ውሃ ጋር ስንመጣ at 1 atmospheric air pressure የውሃ ቦይሊንግ ፖይንት ስንት ነበር የተባባልነው? 100 ዲግሪ ሴልሺየስ። ነገር ግን ይህ አትሞስፌሪክ ፕሬሸር በትንሽ መጠን ወደ 0.83 አትሞስፌሪክ ፕሬሸር ለምሳሌ ዝቅ ቢል ቦይሊንግ ፖይንቱም በተወሰነ መልኩ ምን ይሆናል? ዝቅ ይላል። ቦይሊንግ ፖይንት ኦፍ ወተር አያችሁ። ስለዚህ ትንሽዬ የአትሞስፌሪክ ፕሬሸር ለውጥ ቦይሊንግ ፖይንቱን እንዲለወጥ ያደርገዋል። ነገር ግን ሜልቲንግ ፖይንት ጋር ስንመጣ በቀላሉ በትንሽ በአትሞስፌሪክ ፕሬሸር ቼንጅ አፌክት አይሆንም። ስለዚህ ብዙ ፕሬሸር ቼንጅ ሲኖር ነው ሜልቲንግ ፖይንት የሚቀየረው ወይም ደግሞ አፌክት የሚያደርገው ማለት ነው። ይሄ እንግዲህ አትሞስፌሪክ ፕሬሸር ሜልቲንግ ፖይንት እና ቦይሊንግ ፖይንት ላይ ያለውን ተጽዕኖ የሚያሳይ ነው። ሌላው ደግሞ እዚህ ጋር የሚለን እንግዲህ እነዚህ ፕሮፐርቲዎች ሜልቲንግ ፖይንት፣ ቦይሊንግ ፖይንት የአንድ ሰብስታንስ ፊዚካል ካራክተሪስቲኮች ናቸው። ስለዚህ አንድን ሰብስታንስ ከሌላ ሰብስታንስ የምንለይበት ባህሪያቶች ናቸው። የአልኮል ቦይሊንግ ፖይንት፣ የውሃ ቦይሊንግ ፖይንት ይለያያሉ። ስለዚህ በቦይሊንግ ፖይንታቸው ማን እንደሆኑ መለየት እንችላለን። The amount of heat needed to convert 1 gram of a solid to liquid at the melting point is called heat of fusion. በጣም ጥሩ። እንግዲህ ከዚህ በፊት የምታስታውሱ ከሆነ at boiling point, at melting point ሂት ቴምፕሬቸር ምንድነው የሚሆነው? ኮንስታንት ነው የሚሆነው። ሂት ኢነርጂ እየጨመርን ብንሄድም ቴምፕሬቸሩ ኮንስታንት ነው የሚሆነው። ያ ሂት ኢነርጂ አስ ፖቴንሻል ኢነርጂ ስቴት ቼንጅ ለማካሄድ የሚጠቅም ኤነርጂ ነው ማለት ነው። ስለዚህ እዚህ ጋር እንደምንመለከተው እንግዲህ አት ሜልቲንግ ፖይንት ላይ 1 ግራም ኦፍ ሶሊድን ወደ ሊኩዊድ ስቴትነት ለመቀየር የሚያስፈልገውን ሂት ኢነርጂ ነው እዚህ ጋር ስያሜ የሰጠ ነው። ምን ይባላል? ሂት ኦፍ ፊውዥን ይባላል። ስለዚህ ሂት ኦፍ ፊውዥን ሪፈር የሚያደርግልን 1 ግራም ኦፍ ሶሊድን ወደ ሊኩዊድ ለማቅለጥ የሚያስፈልገውን የሂት ኢነርጂ መጠን ነው ማለት ነው። The molar heat of fusion or molar enthalpy of fusion እዚህ ጋር እንደምንመለከተው በዚህ መልክ ሪፕሬዘንት እናደርገዋለን። ዴልታ ኤች ፊውዥን is the quantity of heat needed to convert 1 mole of a solid at its melting point to the liquid state። እዚህ ጋር እንግዲህ ስለ ሞላር ሂት ኦፍ ፊውዥን ኦር ሞላር ኢንታልፒ ኦፍ ፊውዥን ስንመለከት አጽንኦት እንድሰጧቸው የምፈልጋቸው ነገሮች አሉ። አንደኛው እዚህ ጋር እንደምንመለከተው 1 ሞል የሚል ነገር አለ። ከዛ ውጪ ደግሞ እዚህ ጋር at its melting point የሚል ነገር አለ ማለት ነው። ስለዚህ በአጭሩ ቅድም ያየነው 1 ግራምን ነበር አይደለ? 1 ግራም ኦፍ ሶሊድን ወደ ሊኩዊድ ስቴትነት ለመቀየር የሚያስፈልገውን ኢነርጂ ሂት ኦፍ ፊውዥን ብለናል። አሁን እዚህ ጋር ደግሞ ምን ጨመርንበት? ሞላር ኢንታልፒ ጨመርንበት፣ ወይም ሞላር ሪፕሬዘንት የሚያደርገው ከዚህ በፊት ተነጋግረናል 1 ሞል ነው ማለት። ስለዚህ ሁልጊዜ ሞላር ከተባለ መጠኑ የተወሰነ ነው። 1 ሞል ነው ሪፕሬዘንት የሚያደርገው ማለት ነው። ስለዚህ 1 ሞል ኦፍ ሶሊድን ወደ ሊኩዊድ ስቴትነት ለመቀየር የሚያስፈልገውን የሂት ኢነርጂ መጠን ነው ምን የምንለው? ሞላር ኢንታልፒ ኦፍ ፊውዥን የምንለው። አት ዋት ፖይንት? አት ኢትስ ሜልቲንግ ፖይንት። ስለዚህ ሁለት ወሳኝ ፖይንቶች አሉ ማለት ነው። አንደኛው 1 ሞል፣ ሁለተኛው ደግሞ አት ኢትስ ሜልቲንግ ፖይንት። ስለዚህ አት ኢትስ ሜልቲንግ ፖይንት ላይ 1 ሞል ኦፍ ሶሊድን ወደ ሊኩዊድ ስቴትነት ለመቀየር ወይም ለማቅለጥ የሚያስፈልገንን የሙቀት መጠን ምን ብለን እንጠራዋለን ማለት ነው? ሞላር ኢንታልፒ ኦፍ ፊውዥን እንለዋለን። በጣም ጥሩ። አሁን በምሳሌ እንመለከታለን። ፎር ኤግዛምፕል the molar heat of fusion of ice is 6.01 kilojoule at 0 degree Celsius። ቅድም እንዳለው እዚህ ጋር 0 degree Celsius አለ፣ ሜልቲንግ ፖይንታችን ነው። ሞላር ሂት ኦፍ ፊውዥን ሪፈር የሚያደርግልን ምንድነው? 1 ሞል ኦፍ ሶሊድን ነው ወይም አይስን ነው ማለት ነው። ስለዚህ 1 ሞል ኦፍ አይስን ወደ ሊኩዊድነት ኮምፕሊትሊ ለመቀየር at 0 ዲግሪ ሴልሺየስ ላይ at the melting point ላይ የሚያስፈልገን የኢነርጂ መጠን ስንት ነው? 6.01 ኪሎ ጁል። ይህን እንለዋለን ሞላር ሂት ኦፍ ፊውዥን ኦፍ አይስ እንለዋለን ማለት ነው። This is the amount of energy needed to break the attractive forces in the solid ice at its melting point. Melting requires the supply of energy. Therefore it is an endothermic process. በጣም ጥሩ። እንግዲህ ያወራን ያለነው ስለምንድን ነው? ስለ ሜልቲንግ ፕሮሰስ ነው። ሜልቲንግ ጋር ስንመጣ ምን አይነት ፕሮሰስ ነው?
እዚህ ጋር እንደምንመለከተው ኢንዶተርሚክ ፕሮሰስ ይለናል። ስለዚህ ኢንዶተርሚክ ከሆነ ኢነርጂ ወደ ውስጥ የሚያስገባ ፕሮሰስ ነው ማለት ነው። ስለዚህ ኢነርጂ ያስፈልገዋል። ምክንያቱም ሶሊድ ፓርቲክሎችን ስንመለከት ከዚህ በፊት እንዳየነው they are orderly packed። ስለዚህ እነዚህን ኦርደርሊ ያሉ ሶሊድ ፓርቲክሎች ኦርደርሊ ክሎዝሊ with strong attraction force ያሉትን ዲስኦርጋናይዝ ለማድረግ ወይም ደግሞ ይህንን እዚህ በመካከላቸው ያለውን ፎርስ ለመሰባበር ስፕሊት ለማድረግ ለማራራቅ ሽፍት ለማድረግ ምን ያስፈልጋል? ኤነርጂ ያስፈልጋል። ያ ኤነርጂ ነው እንግዲህ ምን የምንለው ሂት ኦፍ ፊውዥን የምንለው። ለአይስ ሲሆን ደግሞ ሂት ኦፍ ፊውዥን ኦፍ አይስ እንለዋለን ማለት ነው። During the process of solidification, the amount of heat liberated is exactly equal to the heat of fusion. The heat liberated is called the heat of solidification or heat of crystallization. Heat of solidification or heat of crystallization የምንለው የማን ተቃራኒ ነው? የሂት ኦፍ ፊውዥን ኦፖዚት ነው ማለት ነው። ቅድም ብለናል ሂት ኦፍ ፊውዥን የምንለው ምን ነው ሪፈር የሚያደርገው ሶሊድን ወደ ሊኩዊድነት ለመቀየር የሚያስፈልገውን የኢነርጂ መጠን ነው። አሁን ደግሞ ሂት ኦፍ ሶሊዲፊኬሽን ኦር ሂት ኦፍ ክሪስታላይዜሽን የምንለው በሶሊዲፊኬሽን ፕሮሰስ ጊዜ ሶሊዲፊኬሽን ስንል እንግዲህ ሊኩዊድን ወደ ሶሊድነት የመቀየርን ሂደት ነው ወይም ሶሊድ ፎርሜሽንን ነው። ስለዚህ በተቃራኒው ሂት ኢነርጂ አብዞርብድ ሳይሆን የሚሆነው ሂት ኢነርጂ ሪሊዝድ ነው የሚሆነው ማለት ነው። ስለዚህ በሂት ኦፍ ፊውዥን ጊዜ አብዞርብ የሚሆነው ኢነርጂ ከሂት ኦፍ ሶሊዲፊኬሽን ወይም ደግሞ በሶሊዲፊኬሽን ጊዜ ሪሊዝ ከሚሆነው የኢነርጂ መጠን ጋር ምንድነው ማለት ነው? እኩል ነው ማለት ነው። The molar heat of crystallization is the quantity of energy that is removed from one mole of a liquid to convert it to the solid state at its freezing point. በጣም ጥሩ። ልክ ቅድም molar heat of fusion እንዳየነው እዚህ ጋር ኪ ተርሞቹን አይደንቲፋይ እናደርጋለን። at its freezing point አለ እዚህ ጋር at its freezing point ምን ነው ደምን ለመቀየር አንድ ሞል ኦፍ ሊኩዊድን ወደ ሶሊድ ስቴትነት ለመቀየር። ስለዚህ ሞላር ካልን ሞላር ሪፈር የሚያደርገው ዋን ሞልን ነው። ከዚህ በተጨማሪ ሂት ኦፍ ክሪስታላይዜሽን ካልን ደግሞ ይህ ሪፈር የሚያደርገው ዘ ኢነርጂ ሪሊዝድ ነው። ምን ሲሆን አንድ ሞል ኦፍ ሊኩዊድ ወደ ሶሊድ ስቴትነት ሲቀየር ምን ላይ at its freezing point ላይ ከዚህ በፊት ሂት ኦፍ ፊውዥንን ስናወራ at the melting point ብለን ያነሳ ነው። አሁን ደግሞ at the freezing point እያልን ነው የምናወራው ማለት ነው። እዚህ ጋር እንደምንመለከተው እንግዲህ change in heat of crystallization is equal to minus of change in heat of fusion። ይህ ምንን ያመለክታል? ማግኒቱዳቸው እኩል መሆኑን ነገር ግን ሳይናቸው ኦፖዚት መሆኑን። ሳይኑ ኦፖዚት መሆኑን ምንን ይጠቁመናል? አንዱ ኤግዞተርሚክ ፕሮሰስ መሆኑን፣ አንዱ ደግሞ ኢንዶተርሚክ ፕሮሰስ መሆኑን። ስለዚህም ሂት ኦፍ ክሪስታላይዜሽን ሪፕሬዘንት የሚያደርግልን ሪሊዝድ የሚሆነው ወይም ሪሙቭድ የሚሆነውን ኢነርጂ ነው ማለት ነው። ስለዚህ ኤግዞተርሚክ ፕሮሰስ ነው ማለት ነው። በተቃራኒ ደግሞ ሂት ኦፍ ፊውዥን ሪፕሬዘንት የሚያደርግልን አብዞርብድ የሆነውን ኢነርጂ የሚያስፈልገውን ኢነርጂ ነው። ኤንዶተርሚክ ፕሮሰስ ነው ማለት ነው። Some solids have significant vapor pressure and thus evaporate directly from the solid to the vapor state without passing through the liquid state. This process is called sublimation. That is the change of solid to vapor. በጣም ጥሩ። እስካሁን ያየነው ፕሮሰስ እንግዲህ ሶሊድ ወደ ሊኩዊድ ከዛ በኋላ ሊኩዊድ ደግሞ ወደ ጋዝ የሚቀየርበትን ሂደት ነው። ነገር ግን አንዳንድ ሶሊዶች ጋር ስንመጣ በመካከላቸው ያለው ፎርስ ኦፍ አትራክሽን በጣም ትንሽ ነው። በዚህ ምክንያት ትልቅ ቬፐር ፕሬሸር አላቸው ማለት ነው። እነዚህ ሶሊዶች በቀላሉ ኢቫፖሬት ያደርጋሉ ወይም ደግሞ ዳይሬክትሊ ከሶሊድ ስቴትነት ወደ ቬፐር ስቴትነት ይቀየራሉ። ይህም ፕሮሰስ ምን እንለዋለን? ሰብሊሜሽን። እዚህ ጋር ልብ ልትሉ የሚገባው ወደ ሊኩዊድ ስቴትነት ሳይቀየሩ ማለት ነው። ከዚህ በፊት በአክቲቪቲ ላይ ተመልክተነዋል። ለምሳሌ አዮዲን የዚህ ጥሩ ምሳሌ ነው ማለት ነው። አዮዲን በማከሉ ያለው ዊክ ቫንደር ዋልስ ፎርስ ስለሆነ በቀላሉ ከሶሊድ ስቴትነት ወደ ጋዝ ስቴትነት ወደ ሊኩዊድ ሳይቀየር ማለት ነው ዳይሬክትሊ ቼንጅ ያደርጋል ማለት ነው። ስለዚህ እዚህ ጋር እንደምንመለከተው በዲያግራሙ ላይ ከሶሊድ ዳይሬክትሊ ወደ ጋዝነት የሚካሄደውን ፕሮሰስ ምን እንለዋለን? ሰብሊሜሽን እንለዋለን። The opposite of sublimation is deposition, which is the change of vapor to solid. This process can be expressed as follows. በጣም ጥሩ። እንግዲህ ፎርዋርድ ፕሮሰሱ ከሶሊድ ወደ
ጋዝ ስቴት ወይም ቬፐር ስቴት ቀጥታ የሚደረገው ሂደት ወይም ደግሞ የሚደረገው ለውጥ ምን ይባላል? ሰብሊሜሽን ይባላል። የሱ ተቃራኒ ደግሞ ከጋዝ ቀጥታውንም ወደ ሶሊድ ወደ ሊኩዊድነት ሳይቀየር ወደ ሶሊድ ቀጥታ የሚካሄደው ለውጥ ደግሞ ምን ይባላል ማለት ነው? ዲፖዚሽን ይባላል ማለት ነው። ስለዚህ እዚች ጋር ሰመራይዝ ስናደርጋቸው ሰብሊሜሽን እና ዲፖዚሽን ተቃራኒ ፕሮሰሶች ናቸው። ሰብሊሜሽን ከሶሊድ ወደ ዳይሬክትሊ ኢንቱ ጋዝ የሚካሄደው ለውጥ ነው። እንዲሁም ደግሞ ጋዝ ወደ ሶሊድ ዳይሬክትሊ ተርን ሲያደርግ ሲቀየር ያለው ደግሞ ፕሮሰስ ምን ይባላል ማለት ነው? ዲፖዚሽን ይባላል። ተማሪዎች በዚህ ምዕራፍ ውስጥ ከስቴት ቼንጅ ጋር ተያይዞ የተለያዩ ተርሞችን ተመልክተናል። እነዚህን ተርሞች በደንብ አድርጋችሁ ማወቅ ይኖርባችኋል ማለት ነው። ሂቲንግ ፕሮሰስ ነው፣ ኩሊንግ ፕሮሰስ ነው፣ ስሙስ ምን ይባላል የሚለው ነገር ለይታችሁ በደንብ እንድታውቁ ያስፈልጋል። ስለዚህ እነዚህን ቪዲዮዎች ደጋግማችሁ እንድታዩ እመክራችኋለሁ። Like vaporization, the process of sublimation requires an input of energy to overcome intermolecular attraction. ልክ እንደ vaporization ግን ሁሉ እንግዲህ vaporization የምታስታውሱት ነው vapor formation ወይም gas formation ነው። ስለዚህ ሊኩዊድን ሂት ስናደርገው ወደ ቬፐርነት የሚቀየርበት ሂደት ነው። በዛን ጊዜ እንግዲህ ኢነርጂ ያስፈልገናል። ምክንያቱም ሊኩዊድ ሞለኪውሎች መካከል ላይ ያለውን አትራክሽን ፎርስ ብሬክ ዳውን አድርጎ ወደ ጋዝ ስቴትነት ለመቀየር ማለት ነው። ልክ እንደዛ ሁሉ ሰብሊሜሽን ጋር ስንመጣም ኢንፑት ኦፍ ኢነርጂ ያስፈልጋል። ስለዚህ ኢነርጂ ያስፈልጋል። ለምንድን ነው ያ ኢነርጂ የሚያስፈልገው? በሶሊድ ሞለኪውሎች መካከል ያለውን ኢንተርሞለኪውላር አትራክሽን ኦቨርካም ለማድረግ ማለት ነው። the enthalpy of sublimation is the energy required to convert one mole of a substance from the solid to the gaseous state. ስለዚህ enthalpy of sublimation ስንል እንግዲህ ልክ enthalpy of fusion enthalpy of solidification ስንል እንደነበረው ሁሉ ከኢነርጂ ጋር የተያዘ ተርም ነው። ስለዚህ molar enthalpy of sublimation ስንል ምን ነው ሪፈር የሚያደርገው? one mole of ሶሊድን ወደ ጋሼስ ስቴትነት ለመቀየር የሚያስፈልገውን ምንድነው ማለት ነው? ኢነርጂ ነው። ስለዚህ ቅድም እንዳለው እንግዲህ ሰብሊሜሽን ምን አይነት ፕሮሰስ ነው? ኢንዶተርሚክ ፕሮሰስ ነው። ኢነርጂ የሚፈልግ ፕሮሰስ ነው። ያ ኢነርጂ የሚያስፈልገው ኢንተርሞለኪውላር ፎርስ ኦፍ አትራክሽኑን ኦቨርካም ለማድረግ ነው። ስለዚህ ስፔሲፊካሊ ኢንታልፒ ኦፍ ሰብሊሜሽን ስንል ደግሞ ሪፈር የሚያደርግልን አንድ ሞል ኦፍ ሶሊድን ወደ ጋሼስ ስቴትነት ኮምፕሊትሊ ለመቀየር የሚያስፈልገውን ኤነርጂ ነው ማለት ነው። Sublimation is an endothermic process. The reverse of sublimation is called deposition, a process in which gaseous substances directly change to solid state by passing the liquid state. በጣም ጥሩ። እዚህ ጋር እንግዲህ ከዚህ በፊትም ተነጋግረናል። ሰብሊሜሽን ምን አይነት ፕሮሰስ ነው ብለናል? ኢነርጂ አብዞርብ የሚያደርግ ፕሮሰስ ወይም ደግሞ ኢነርጂ የሚያስፈልገው ፕሮሰስ ነው ማለት ነው። ስለዚህ ለዛ ትክክለኛው ተርም ኢንዶተርሚክ ፕሮሰስ ማለት ነው። ኢነርጂን አብዞርብ አድርጎ የሚከናወን ፕሮሰስ ስለሆነ የሰብሊሜሽን ተቃራኒ ደግሞ ዲፖዚሽን ይባላል። ይህ ዲፖዚሽን ደግሞ ሪፈር የሚያደርግልን ጋሼስ ሰብስታንስስ ዳይሬክትሊ ቼንጅ ቱ ሶሊድ ስቴት። ስለዚህ በጋሼስ ስቴት የሚገኙ ሰብስታንሶች ዳይሬክትሊ ወይም በቀጥታ ወደ ሶሊድ ስቴትነት ወደ ሊኩዊድ ስቴትነት ሳይቀየሩ የሚያደርጉትን ለውጥ ነው ምን ብለን የምንጠራው? ዲፖዚሽን የምንለው። ስለዚህ እዚህ ጋር እንደምትመለከቱት እንግዲህ ሰብሊሜሽን የሚያሳየን ዳይሬክት ቼንጅ ፍሮም ሶሊድ ስቴት ቱ ቬፐር ስቴት ነው። እንዲሁም ደግሞ በተቃራኒው ዲፖዚሽን የሚያሳየን ዳይሬክት ቼንጅ ፍሮም ቬፐር ቱ ሶሊድ ስቴት ነው። እዚህ ጋር በአሮ ዳይሬክሽን መሰረት ማለት ነው። ስለዚህ አንደኛው ኢነርጂን አብዞርብ የሚያደርግ ፕሮሰስ ነው ቅድም እንዳየነው። በሰብሊሜሽን ጊዜ ኢነርጂ ኢዝ አብዞርብድ ዌራስ በዲፖዚሽን ጊዜ ደግሞ ኢነርጂ ሪሊዝ ይሆናል ማለት ነው። ስለዚህ ሰብሊሜሽን ፕሮሰስ ኢንዶተርሚክ ነው፣ እንዲሁም ደግሞ ዲፖዚሽን ኤግዞተርሚክ ፕሮሰስ ነው ማለት ነው። ዌራስ ዲዩሪንግ ዲፖዚሽን ሂት ኢነርጂ change in heat of deposition is released. The enthalpy change during deposition is equal in magnitude but opposite in sign to sublimation. ስለዚህ ቅድም እንዳየነው እነዚህ ሁለት ፕሮሰሶች ዲፖዚሽን እና ሰብሊሜሽን ተቃራኒ ናቸው ብለናል። ስለዚህ አንደኛው ሂት ኢነርጂን ሪሊዝ የሚያደርግ ፕሮሰስ ነው ዲፖዚሽን፣ እንዲሁም ደግሞ ሰብሊሜሽን ሂት ኢነርጂን አብዞርብ የሚያደርግ ፕሮሰስ ነው ብለናል። ስለዚህ ኢንታልፒ ቼንጅ የሁለቱ ኢንታልፒ ቼንጅ ምንድነው? በማግኒቲዩድ ደረጃ እኩል ነው፣ ቫልዩ እኩል ነው ማለት ነው። ኢንታልፒ ቼንጅ ስንል እንግዲህ ሂት ቼንጅ ማለታችን ነው። የሚያስፈልገው ሂት አብዞርብ የሚደረገውና ሪሊዝ የሚደረገው ሂት ኢነርጂ ማለት ነው። በማግኒቲዩድ ደረጃ
አንድ ነው፣ ሳይኑ ግን ተቃራኒ ነው። ምክንያቱም አንደኛው ኢንዶተርሚክ ስለሆነ ሌላኛው ደግሞ ኤግዞተርሚክ ፕሮሰስ ስለሆነ፣ አንደኛው ኢነርጂን ከውጪ ወደ ውስጥ ስለሚያስገባ አንደኛው ፕሮሰስ ደግሞ ኢነርጂን ሪሊዝ ስለሚያደርግ፣ ስለዚህ ማግኒቲዩዳቸው ኢንታልፒ ቼንጅ ዲዩሪንግ ዲፖዚሽን ከማን ጋር እኩል ነው? ከኢንታልፒ ቼንጅ ዲዩሪንግ ሰብሊሜሽን ጋር ኢን ተርምስ ኦፍ ማግኒቲዩድ እኩል ነው። ነገር ግን ሳይናቸው ኦፖዚት ነው፣ ተቃራኒ ነው። The enthalpy of deposition is the energy released when 1 mole of a substance from the gaseous state changes to a solid. ቅድምን አይተናል። ኢንታልፒ ኦፍ ሰብሊሜሽንን አይተናል። ኢንታልፒ ኦፍ ዲፖዚሽን ጋር ስንመጣ ደግሞ ምንድነው ሪፈር የሚያደርገው? አንድ ሞል እዚህ ጋር ኢንታልፒ ኦፍ ዲፖዚሽን ስንል እንግዲህ ሞላር ኢንታልፒ ኦፍ ዲፖዚሽን ማለታችን ነው። ሞላር ካለ ደግሞ አንድ ሞል አለ ማለት ነው። ስለዚህ አንድ ሞል ኦፍ ሰብስታንስ ከጋሼስ ስቴት ወደ ሶሊድ ስቴትነት ኮምፕሊትሊ በሚቀየርበት ጊዜ ሪሊዝ የሚያደርገውን የኢነርጂ መጠን ነው ኢንታልፒ ኦፍ ዲፖዚሽን የምንለው ማለት ነው። ሶ ዲፖዚሽን እንግዲህ እንዳትረሱት ጋዝ ተርንስ ዳይሬክትሊ ኢንቱ ሶሊድ። ጋዝ ዳይሬክትሊ ጋዝ ስቴት ላይ ያለ ወደ ሶሊድ ስቴትነት ሲመለስ ወይም ሲቀየር ያለውን ፕሮሰስ ነው ማለት ነው። ሶ በዚህ ጊዜ እንግዲህ ተራርቀው የነበሩ ፓርቲክሎች ሲቀራረቡ መካከላቸው የሚኖረው ፎርስ ኦፍ አትራክሽንም እንደዛው እየጠነከረ ይመጣል። በዚህ ጊዜ ሪሊዝ የሚደረገው ኢነርጂ ኢንታልፒ ኦፍ ዲፖዚሽን ተብሎ ይጠራል። The heat or enthalpy of sublimation is related to the enthalpies of fusion and vaporization by this formula. በጣም ጥሩ። እንግዲህ ከስቴት ቼንጅ ጋር ከፌዝ ቼንጅ ጋር ተያይዙ ያሉ የሂት ኢነርጂ ለውጦችን የተለያየ ስያሜ ሰጥተናቸዋል። ለምሳሌ ኢንታልፒ ኦፍ ፊውዥንን ተመልክተናል። ኢንታልፒ ኦፍ ፊዥን ሌላ ስሙ ኢንታልፒስ ኦፍ ሜልቲንግ ነው። ስለዚህ ሶሊድን ወደ ሊኩዊድነት ለመቀየር የሚያስፈልግ ኢነርጂን ሪፈር የሚያደርግ ተርም ነው ኢንታልፒስ ኦፍ ፊውዥን። በተጨማሪም ደግሞ ቬፕራይዜሽን አለ። ሊኩዊድ ስቴትን ወደ ጋዝ ስቴትነት ለመቀየር የሚያስፈልግን ኢነርጂ ማለት ነው። ሶ በእነዚህ በስሪ በሂት ኦር ኢንታልፒ ኦፍ ሰብሊሜሽን፣ በኢንታልፒስ ኦፍ ፊውዥን ኤንድ በኢንታልፒስ ኦፍ ቬፕራይዜሽን መካከል ላይ እዚህ ጋር እንደምንመለከተው እንደዚህ አይነት ግንኙነት አለ ማለት ነው። ስለዚህ ይህ ማለት እንግዲህ እዚህ ጋር change in heat of sublimation or enthalpy of sublimation is equal to enthalpy of fusion plus enthalpy of vaporization ምን ማለት ነው? እንግዲህ እዚህ ጋር ሶሊድ ቢኖር እዚህ ጋር ደግሞ ሊኩዊድ ጋዝ ቢኖር በጣም ጥሩ። ሶ ሶሊድን ወደ ሊኩዊድ ለመቀየር የሚያስፈልገው ቼንጅ ኢን ሂት ኦፍ ፊውዥን ነው። እንዲሁም ደግሞ ሊኩዊድን ወደ ጋዝ ለመቀየር ቼንጅ ኢን ሂት ኦፍ ኦር ኢንታልፒ ኦፍ ቬፐራይዜሽን አለ። ዳይሬክትሊ ፍሮም ሶሊድ ስቴት ቱ ጋዝ ስቴት ደግሞ ምን አለ? ቅድም እንዳየነው ቼንጅ ኢን ሂት ኦፍ ሰብሊሜሽን አለ። ስለዚህ በእነዚህ ሶስቱ መካከል ያለውን ግንኙነት ነው እዚህ ጋር እንደምንመለከተው። እንግዲህ ከሶሊድ ወደ ጋዝነት ለመቀየር የሚያስፈልገው ኢነርጂ እዚህ ጋር ካሉት ሶሊድን ወደ ሊኩዊድ ለመቀየር ከሚያስፈልገው ዛት ሚንስ ዊዝ ኢንታልፒስ ኦፍ ፊውዥን እና እንዲሁም ደግሞ ሊኩዊድን ወደ ጋዝነት ለመቀየር የሚያስፈልገው ሂት ኦፍ ቬፐራይዜሽን ጋር ከሁለቱ ድምር ጋር ተመጣጣኝ ነው የሚለን። ስለዚህ በዚህ መልክ እናዛምዳቸዋለን ማለት ነው። ሶ ኢንታልፒስ ኦፍ ሰብሊሜሽን ኢዝ ኢኳል ቱ ኢንታልፒስ ኦፍ ፊውዥን ፕላስ ኢንታልፒስ ኦፍ ቬፐራይዜሽን። ከዚህ ባሻገር ኢንታልፒስ ኦፍ ሰብሊሜሽን ከኢንታልፒ ኦፍ ዲፖዚሽን ጋር ኢን ተርምስ ኦፍ ማግኒቲዩድ ኢን ተርምስ ኦፍ ቫሊዩ እኩል ነው ብለናል። the only difference is sign difference because of release and absorption of energy. so ኢንታልፒስ ኦፍ ሰብሊሜሽን ስንል the energy needed or the energy required to change solid to ጋዝ ነው። በተቃራኒ ደግሞ ኢንታልፒ ኦፍ ዲፖዚሽን ስንል the energy released። ስለዚህ አንዱ ኤግዞተርሚክ ፕሮሰስ ነው፣ ሌላኛው ደግሞ ኢንዶተርሚክ ፕሮሰስ ነው። ያ ነው ልዩነታቸው። ከዛ ውጪ ግን ኢን ተርምስ ኦፍ ማግኒቲዩድ እኩል ቫልዩ አላቸው ማለት ነው። አሁን ደግሞ ኤክሰርሳይዝ የምንሰራበት ጊዜ ነው። ኤክሰርሳይዝ 3.1ን አብረን እንሰራለን። እንደተለመደው ቪዲዮን ፖዝ አድርጉና በራሳችሁ ሞክሩ። ከዛ በኋላ መልሶቹን ክሮስ ቼክ ታደርጋላችሁ ማለት ነው። Question number 1, what is the difference between melting and solidification? ስለዚህ ጥያቄ ቁጥር 1 የሚለን በሜልቲንግ እና በሶሊዲፊኬሽን መካከል ያለው ልዩነት ምንድነው ነው የሚለን። ስለዚህ ሜልቲንግ የምንለው ከሶሊድ ወደ ሊኩዊድ ያለውን ስቴት ቼንጅ ነው ማለት ነው፣ ወደ ሊኩዊድ። ሶሊዲፊኬሽን የምንለው ደግሞ ሶሊድ ፎርሜሽን ነው።
ሶሊድ ፎርሜሽን ስንል ከፍሪዚንግ ጋር ተመሳሳይ ነው። ሶሊድ የሚፈጠርበት ፕሮሰስ ነው። ስለዚህ ፕሮዳክታችን ምንድነው ማለት ነው? ሶሊድ ስቴት ነው ማለት ነው፣ ከሊኩዊድ ወደ ሶሊድ። ስለዚህ ሜልቲንግ እና ሶሊዲፊኬሽን ተቃራኒ ፕሮሰሶች ናቸው። በአንደኛው ጊዜ ከሶሊድ ወደ ሊኩዊድ ስቴት ቼንጅ የሚደረግ ጉዞ ነው። ሌላኛው ጊዜ ወይም ደግሞ በሶሊዲፊኬሽን ጊዜ ደግሞ ሊኩዊድ ወደ ሶሊድ ወይም ደግሞ ፈሳሽ ወደ ጠጣርነት የሚቀየርበት ሂደት ነው ማለት ነው። ስለዚህ በአንደኛው ጊዜ ኢነርጂ ኢን ይሆናል ወይም ደግሞ ኢነርጂ ዊል ቢ አድድ፣ በሌላኛው ጊዜ ደግሞ ኢነርጂ ዊል ቢ አውት ኦር ኢነርጂ ዊል ቢ ሪሊዝድ። ስለዚህ እዚህ ጋር እንዳየነው በሜልቲንግ ጊዜ እንግዲህ በሶሊድ ፓርቲክሎች መካከል ያለውን ኢንተርሞለኪውላር ፎርስ ኦፍ አትራክሽን መሰባበር ስላለበት ወይም መለያየት ስላለብን ኢነርጂ ዊል ቢ አብዞርብ። ሲስተሙ ፕሮሰሱ ምን ይፈልጋል? ኢነርጂ ይፈልጋል። ስለዚህ ኢነርጂ ከውጪ ወደ ውስጥ ያስገባል ማለት ነው። በሶሊዲፊኬሽን ጊዜ ደግሞ ተራርቀው የሚገኙ የሊኩዊድ ፓርቲክሎች በጣም ይጠባበቃሉ። ስለዚህ ኢንተርሞለኪውላር ፎርስ ኦፍ አትራክሽናቸው እየጠነከረ ይሄዳል። ስለዚህ በዚህ ምክንያት ኢነርጂ ዊል ቢ ሪሊዝድ ሶ ዘ ፕሮሰስ ኢዝ ኢነርጂ አውት ማለት ነው። ይሄ ነው እንግዲህ በእነዚህ ሁለት ፕሮሰሶች መካከል ያለው ልዩነት። question number 2 what could happen to temperature during a phase change? በፌዝ ቼንጅ ጊዜ ቴምፕሬቸር ምን ይሆናል ነው የሚለን ቴምፕሬቸር። ስለዚህ ፌዝ ቼንጅ ስንል እንግዲህ ለምሳሌ ፍሪዚንግን እንዲሁም ደግሞ ሜልቲንግን በተጨማሪም ቦይሊንግን ማንሳት እንችላለን ማለት ነው። ሶ በእነዚህ ፌዝ ቼንጅ ሂደቶች ጊዜ ሶሊድ ስቴት ወይም አንዱ ስቴት ወደ ሌላው ስቴት የሚቀየርባቸው ስቴቶች ናቸው። በዚህ ጊዜ ቴምፕሬቸር ምን ይሆናል የሚለን እስቲ እንደተለመደው ተነጋገሩ፣ አስቡ፣ ሪፈር አድርጉ፣ ሞክሩና ከዛ በኋላ ደግሞ አብረን መልሱን እንመለከተዋለን። ጥሩ እንደሞከራችሁ ተስፋ አደርጋለሁ። መልሳችን ባጭሩ ዲዩሪንግ a phase change temperature remains constant. Temperature remains constant. why የሚለውን ነገር እንመልሳለን። ስለዚህ ዋናው መልሳችን ምንድነው ማለት ነው? ቴምፕሬቸር አይጨምርም አይቀንስም። ስለዚህ ቴምፕሬቸራችን ምንድነው የሚሆነው? it remains constant። ስለዚህ በቦይሊንግ ጊዜ ወይም ደግሞ በፍሪዚንግ ጊዜ ለምሳሌ ውሃ ሜልት የሚያደርገው at 0 ዲግሪ ሴልሺየስ ላይ ነው አይደለ? at 0 ዲግሪ ሴልሺየስ ላይ ፌዝ ቼንጅ ያካሄዳል። ስለዚህ ፌዝ ቼንጅ በሚካሄድበት ጊዜ ሂት ኢነርጂውን ብንጨምርም እንኳን ያ ሂት ኢነርጂ የሚያገለግለው ምን ለመሆን ነው? በኢንተር ሞለኪውላር ፎርስ ኦፍ አትራክሽኑን ለመስበር ወይም ለማለያየት ሶሊድ ፓርቲክሎች መካከል ያለውን የመሳሳብ ፎርስ ብሬክዳውን ለማድረግ ለመለያየትና ወደ ሊኩዊድነት እንዲመጡ ለማድረግ ነው። ስለዚህ ቴምፕሬቸሩ አይቀየርም፣ የፓርቲክሎቹ ቴምፕሬቸር አይጨምርም። በተመሳሳይ መልኩ ቦይሊንግ ጋም ስንመጣ እንደዚሁ ቦይሊንግ ኦፍ ዋተር ለምሳሌ 100 ዲግሪ ሴልሺየስ ላይ ነው። ሶ at this stage ወይም ደግሞ at this temperature water is changed or liquid is changed into vapor or gas። ስለዚህ በዚህ ፌዝ ቼንጅ ጊዜ ቴምፕሬቸሩ ሪሜንስ ኮንስታንት፣ ቴምፕሬቸሩ አይቀየርም። ለምንድነው የማይቀየረው? ሂት ኢነርጂ አደድ የምናደርገው ሂት ኢነርጂ በሊኩዊድ ፓርቲክሎች መካከል ያለውን ኢንተር ሞለኪውላር ፎርስ ኦፍ አትራክሽን ብሬክዳውን ለማድረግ ነው እንጂ ወደ ካይነቲክ ኢነርጂ አይቀየርም፣ ወደ ካይነቲክ ኢነርጂ ኦፍ ፓርቲክል አይቀየርም። እንደዛ ቢሆን ኖሮ ቴምፕሬቸሩ ይጨምር ነበር። ስለዚህ መጀመሪያ ላይ ስናሞቅ ሶሊድ ፓርቲክሎች ቴምፕሬቸር እዚህ ጋር እንዲጨምር ያደርጋል። ምክንያቱም ኢነርጂው ካይነቲክ ኢነርጂ ኦፍ ፓርቲክሎቹን ስለሚጨምር ማለት ነው። ነገር ግን ልክ ፌዝ ቼንጅ ላይ ሲደርስ ለምሳሌ ሜልቲንግ ፖይንት ወይም ቦይሊንግ ፖይንት ላይ ሲሆን ግን ያ ኢነርጂ ወደ ካይነቲክ ኢነርጂ ሳይሆን ወደ ፖቴንሻል ኢነርጂ በመካከላቸው ያለውን ኢንተርሞለኪውላር ፎርስ ኦፍ አትራክሽን ለመለያየት ለመሰባበር ስለሚያገለግል የሞለኪውሎቹ ወይም የፓርቲክሎቹ ቴምፕሬቸር አይጨምርም። ኢት ሪሜንስ ኮንስታንት ማለት ነው። በዚህ ክፍለ ትምህርት የመጨረሻው ርዕሳችን ሂቲንግ ከርቭ ነው። ሂቲንግ ከርቭን በደንብ እንመለከተዋለን። ሂቲንግ ከርቭ እንግዲህ ሂት ኢነርጂ ቨርሰስ ቴምፕሬቸር እንዲሁም ደግሞ ስቴት ቼንጆች ከሂት ኢነርጂ መጨመር ጋር ምን አይነት ለውጥ ያካሄዳሉ፣ እንዴት ነው ኢነርጂያቸው ምን ይመስላል የሚለውን የምናይበት ክፍል ነው። The heating curve is a plot of the temperature versus the amount of heat added. So temperature versus amount of heat መካከል ያለውን ዝምድና የሚያሳየን ነው ማለት ነው። It is commonly used to show the relationship between phase changes and
ኢንታልፒ ፎር ኤ ጊቨን ሰብስታንስ። በጣም ጥሩ። ስለዚህ ይህ ከርቭ በደንብ የሚያሳየ ምንድነው በፌዝ ቼንጆች በስቴት ቼንጆች መካከልና በኢንታልፒ ኦፍ ኢነርጂ መካከል ያለው ዝምድና የሚያሳየ ነው። ሰው ሂት ኢነርጂን ስንጨምር ወይም ሂት ሞር እየሰጠነው በምንሄድበት ጊዜ ያ ፓርቲክል ምን አይነት ፌዝ ቼንጆችን ያካሂዳል፣ እንዲሁም ደግሞ ኢነርጂው ቴምፕሬቸር ኦፍ ፓርቲክሎቹ ምን ይመስላል የሚለውን ነገር የምናይበት ክፍለ ትምህርት ነው ማለት ነው። There are two main observations that we can learn from the heating curve. ሁለት በዋነኝነት የምንማራቸው ነገሮች አሉ። regions where temperature increases as heat is added. አንደኛው ሂት ኢነርጂ ሲጨምር ቴምፕሬቸር የሚጨምርበት ሁኔታ አለ። ሌላው ጋር ስንመጣ ደግሞ ፕላቶን እናገኛለን where the temperature stays constant even if heat energy is increased at plateau that a phase change occurs. በጣም ጥሩ። ስለዚህ ሂቲንግ ከርቭ ጋር ስንመጣ እንግዲህ እዚህ ጋር እንደምትመለከቱት ሂት ኢነርጂን ያሳየናል። ይህ እዚህ ጋር ያለው ኤክስ አክሲስ ሂት ኢነርጂን ሪፕሬዘንት የሚያደርግልን ነው። ወደ ላይ ደግሞ ቴምፕሬቸርን የሚያሳየን ነው። ሶ እዚህ ጋር እንደምንመለከተው ስቴት ቼንጅን እናያለን። ስለዚህ በመጀመሪያው ሂት ኢነርጂ አድድ ሲሆን እዚህ ጋር ከርቡን እንደምንመለከተው ቴምፕሬቸሩ ምን እየሆነ ነው የሚለው የፓርቲክሎቹ ቴምፕሬቸር እየጨመረ ይሄዳል። ስለዚህ ይህ ሂት ኢነርጂ የፓርቲክሎች ካይኔቲክ ኢነርጂ እንዲጨምር ስለሚያደርገው ነው። ልክ አት ፌዝ ቼንጅ ኦር ስቴት ቼንጅ ላይ ሲሆን እዚህ ጋር እንደምንመለከተው ፕላቶ አይነት ነገር ይፈጥራል። አዲስ ፌዝ ቼንጅ ላይ ምንም አይነት ቴምፕሬቸር ለውጥ የለም። ከዛ በኋላ ኮምፕሊትሊ ስቴት ቼንጅ ካካሄዱ ወይም ፌዝ ቼንጅ ካካሄዱ በኋላ ደግሞ እዚህ ጋር እንደምንመለከተው አሁንም በድጋሚ ቴምፕሬቸሩ እየጨመረ ይሄዳል። ስለዚህ ይህ የሚያሳየን እንግዲህ ይህ ሂት ከርቭ የሚያሳየን በሂት ኢነርጂና በቴምፕሬቸር ኦፍ ፓርቲክሎች መካከል ፌዝ ቼንጅ በሚያደርጉበት ወይም ደግሞ ከአንዱ ስቴት ወደ ሌላ ስቴት በሚሄዱበት ጊዜ ያለውን ለውጥ ነው። ቴምፕሬቸራቸው ለውጥ የሚያሳየን ከርቭ ነው። ስለዚህ ልብ ልትሉ የሚገባው ነገር አሁንም በድጋሜ እናገራለሁ። ሁለት ሜን ኦብዘርቬሽኖች አሉ። አንደኛው ቴምፕሬቸር የሚጨምርበት ቴምፕሬቸር ኦፍ ፓርቲክል የሚጨምርበት፣ ስለዚህ ሂት ኢነርጂው ቴምፕሬቸር ኦፍ ፓርቲክሎችን ለመጨመር ወደ ካይኔቲክ ኢነርጂ ኦፍ ፓርቲክልስ አድድ የሚሆንበት ሂደት ነው። ሌላኛው ደግሞ በመካከላቸው ያለውን ፎርስ ኦፍ አትራክሽን ለመሰባበር የሚያገለግል ሂት ኢነርጂ ነው። ስለዚህ ከዚህ በኋላ ያለው ሁለተኛው ኦብዘርቬሽን ደግሞ እዚህ ጋር እንደምንመለከተው ለፌዝ ቼንጅ ወይም ደግሞ ፌዝ ቼንጅ በሚያካሂዱበት ጊዜ ቴምፕሬቸራቸው አይጨምርም፣ ኮንስታንት ነው። ስለዚህ ሂት ኢነርጂው ቢጨምርም ያ የተጨመረው ሂት ኢነርጂ ፌዝ ቼንጅን ለማምጣት የሚውል ነው ማለት ነው። ፊገር 3.12 ሂቲንግ ከርቭ ቅድም ያየነውን ፖይንት አሁን አንድ ባንድ በደንብ እንመለከተዋለን። ሶ ይህ ሂቲንግ ከርቭ እንግዲህ እዚህ ጋር እንደምትመለከቱት ኤክስ አክሲሱ ሂት ኢነርጂን እንዲሁም ደግሞ ዋይ አክሲሱ ቴምፕሬቸርን ያሳየናል። እዚህ ጋር ደግሞ የፓርቲክሎቹን ቴምፕሬቸር ለውጥና ሂደቱ ምን እንደሚመስል ያሳየናል ማለት ነው። ለምሳሌ እዚህ ጋር ቴምፕሬቸሩን ወይም ደግሞ ሂት ኢነርጂውን እየጨመርን ስንሄድ ቴምፕሬቸሩም እየጨመረ መሄዱን የሚያሳየን ስትሬት ላይን ነው። እዚህ ጋር ልክ እዚች ጋር ሲደርስ አት ሜልቲንግ ፖይንት ላይ ለተወሰነ ጊዜ ምን ይሆናል? ቴምፕሬቸሩ ለውጥ አይኖረውም። እዚህ ጋር እንደምታዩት ስትሬት ላይን እንመለከታለን። ከዛ በኋላ ሜልቲንግ ፖይንት ላይ ወይም ኮምፕሊትሊ ሁሉም ሶሊድ ወደ ሊኩዊድነት ከተቀየረ በኋላ በድጋሚ ቴምፕሬቸር ኦፍ ፓርቲክል ሲጨምር እንመለከታለን። ከዛ በኋላ ሂት ኢነርጂውን እየጨመረ ሲሄድ እዚች ጋር እንደምንመለከተው አት ቦይሊንግ ፖይንት ላይ እንደዛው ቴምፕሬቸሩ ለተወሰነ ሰዓት ኮንስታንት ይሆንና ሁሉም ሊኩዊድ ፓርቲክሎች በቫፖራይዜሽን ጊዜ ወደ ጋዝነት ይቀየራሉ። ከዛ በኋላ ወደ ጋዝ ስቴት ይቀየራሉ ማለት ነው። ይህን እስቲ በምሳሌ እንመልከተው። ለምሳሌ ውሃን እንውሰድ። ውሃን በምንወስድበት ጊዜ እንግዲህ እዚች ጋር ሶሊድ አለን በልሶ ያ ሶሊድ እንግዲህ ሂት በምናደርገው ጊዜ ቴምፕሬቸሩ እየጨመረ አይስን በምንወስድበት ጊዜ ለምሳሌ የአይስ ፓርቲክሎች ወይም የውሃ ፓርቲክሎች በአይስ ጊዜ ቴምፕሬቸራቸው እየጨመረ ይመጣና ልክ እዚች ጋር ሲደርስ አት 0 ዲግሪ ሴልሺየስ ወይም ሜልቲንግ ፖይንት ላይ ሲደርስ ምን እየሆነ ይሄዳል?
እዚች ጋር በሙሉ ሶሊዱ ወደ ሊኩዊድነት ወደ ፈሳሽነት መቀየር ይጀምራል። ስለዚህ ቴምፕሬቸሩ እዚህ ጋር እንደምታዩት at 0 ዲግሪ ሴልሺየስ ሪሜን ኮንስታንት ወይም ደግሞ ምንም አይቀየርም 0 ዲግሪ ሴልሺየስ ነው የሚሆነው እዚህ ድረስ። ዳት ሚንስ ሙሉ ለሙሉ አይሱ ወደ ፈሳሽ ውሃ እስኪቀየር ማለት ነው። ኮምፕሊትሊ ከተቀየረ በኋላ ቴምፕሬቸሩን እየጨመረ ስንሄድ እዚህ ጋር እንደምትመለከቱት ስትሬት ላይን አለ ወይም ደግሞ የቴምፕሬቸሩ መጨመር ያሳየናል። ከዛ በኋላ እዚህ ጋር ደግሞ ስንደርስ ቦይሊንግ ፖይንት ነው። ቦይሊንግ ፖይንት ኦፍ ዋተር አት 1 አትሞስፌር 100 ዲግሪ ሴልሺየስ ነው ብለናል። አት ቦይሊንግ ፖይንትም ፌስ ቼንጅ ነው የሚካሄደው። ስለዚህ ከዚህ እስከዚህ ባለው ሂደት ውስጥ የሚጨመረው ሂት ኢነርጂ ስቴት ቼንጅ ለማምጣት ወይም ደግሞ ሊኩዊዱን በሙሉ ወደ ጋዝነት ለመቀየር የሚውል ይሆናል ማለት ነው። ስለዚህ በዚህ ጊዜ ቴምፕሬቸር ለውጥ አይኖርም። ፓርቲክሎቹ ቴምፕሬቸር በምን መልኩ አይቀየርም ማለት ነው። ከዛ በኋላ ሙሉ ለሙሉ ወደ ጋዝነት ከተቀየሩ በኋላ ሂት ኢነርጂ ሰፕላዩ ካልቆመ አሁንም እዚህ ጋር እንደምንመለከተው ቴምፕሬቸር ኦፍ ጋዝ ፓርቲክልስ እየጨመረ ይሄዳል ማለት ነው። ስለዚህ ይህ በአጭሩ ሂቲንግ ከርቭ ይባላል። ኤክሰርሳይዝ 3.13 question number 1 draw a cooling curve። አሁን ኤክሰርሳይዝ የምንሰራበት ጊዜ ነው። ኤክሰርሳይዝ 3.13 ምንድነው የሚለን? draw a cooling curve ሂቲንግ ከርቭን በደንብ ተመልክተናል። ስለዚህ እናንተ ደግሞ ኩሊንግ ከርቭን ድሮ አርጉ ነው የሚለው። የዚህ ጋር የምትመለከቱት እንግዲህ የሚያሳየን ምን ነው? የኩሊንግ ከርቭን ግራፍ ነው። ቅድም ሂቲንግ ከርቭን ተመልክተናል። በሂቲንግ ከርቭ ጊዜ ኮንቲኒየስሊ ሂት ሰፕላይ አለ። ስለዚህ በዛ መሰረት እዚህ ጋር ቅድም እንዳየነው ተቃራኒ ወይም ደግሞ ወደዚህ ነበር የሚሄደው። አሁን ደግሞ እዚህ ጋር እንደምትመለከቱት መጀመሪያ ላይ ጋዝ ስቴት ይመጣል። ጋዝ ስቴት ላይ ያሉ ፓርቲክሎች ደግሞ አት ሃይ ቴምፕሬቸር ናቸው። ከዛ ቴምፕሬቸሩ ሎወር በሚሆንበት ጊዜ እዚህ ጋር እንደምትመለከቱት ቁልቁል እየቀነሰ ይመጣል። ከዛ በኋላ ግን እዚህ ጋር እንዳየነው ከሂቲንግ ከርቭ ጋር የሚያመሳስለው ነገር ነው። ጋዝ ስቴት ቶታሊ ወደ ሊኩዊድ ስቴት እስኪቀየር ቴምፕሬቸሩ ኮንስታንት ይሆናል ማለት ነው። ከሂቲንግ ከርቭ ጋር የሚያመሳስለው አንዱ ይሄ ነው ማለት ነው። ከዛ በኋላ አሁንም ሙሉ ለሙሉ ወደ ሊኩዊድ ስቴት ከተቀየሩ በኋላ እዚህ ጋር እንደምንመለከተው ቴምፕሬቸሩ እየወረደ ይመጣል። እስከ መቼ? እስከ ፍሪዚንግ ፖይንት ድረስ። ልክ ፍሪዚንግ ፖይንት ላይ ደግሞ ሲሆን እንደዚሁ ሊኩዊድ ወደ ሶሊድ ስቴትነት የሚቀየርበት ፌዝ ነው ወይም ደግሞ ታይም ነው ማለት ነው። ስለዚህ እዚህ ጋር እንደምንመለከተው ስትሬት ይሆናል ወይም ደግሞ ምንም አይነት ቴምፕሬቸር ለውጥ አይኖረውም ማለት ነው። ስለዚህ ኩሊንግ ከርቭ ባጭሩ ይህን ይመስላል። ወደ ቀጣይ ጥያቄ ቁጥር 2 ስንገባ what is the relationship and difference between a heating curve and a cooling curve? ሪሌሽንሺፕ እና ዲፍረንሳቸው ምንድነው? ሂቲንግ ከርቭ እና ኩሊንግ ከርቭ ነው የሚለን። እስቲ ግራፎቹን ወይም ደግሞ ከርቮቹን ጎን ለጎን አርገን ለማወዳደር እንሞክር። ጥሩ ተማሪዎች እንግዲህ በሂቲንግ ከርቭና ኩሊንግ ከርቭ መካከል ያለውን መመሳሰልና ልዩነት እንድናስቀምጥ ነው እዚህ ጋር የተጠየቅነው። ስለዚህ እዚህ ጋር እንደምትመለከቱት ሁለት ግራፎች አሉ። ይሄኛው ግራፍ ምን አይነት ግራፍ ነው? ሂቲንግ ግራፍ ወይም ሂቲንግ ከርቭ ነው። ዌራስ ይሄኛው ደግሞ እዚህ ጋር ያለው ደግሞ ኩሊንግ ግራፍ ነው ማለት ነው። ኩሊንግ ከርቭ። ስለዚህ በሁለቱ መካከል ያለውን አንድነትና ልዩነት እንመለከታለን። እዚህ ጋር እንደምትመለከቱት ሂቲንግ ከርቭ ጋር ስንመጣ አፕዋርድ ነው የሚሄደው። እዚህ ጋር እንደምትመለከቱት ግራፉ አፕዋርድ ነው። ይህ የሚያሳየው አፕዋርድ መሄዱን ወይም ደግሞ ቴምፕሬቸር መጨመሩን ነው የሚያሳየን። ስለዚህ ቴምፕሬቸር ኢንክሪዝ ያደርጋል በማን ጊዜ? በሂቲንግ ከርቭ ጊዜ። የማን ቴምፕሬቸር? የሰብስታንሱ ወይም ደግሞ የፓርቲክሎቹ ቴምፕሬቸር እየጨመረ ይሄዳል ማለት ነው። ስለዚህ አን ኢንዶተርሚክ ፕሮሰስ ነው የሚያሳየን። ነገር ግን እዚህ ጋር እንደምንመለከተው ኩሊንግ ከርቭ ጋር ስንመጣ እዚህ ጋር የፓርቲክሎቹ ወይም የሰብስታንሱ ቴምፕሬቸር ከፍተኛ ነበር እዚህ ጋር እንደምትመለከቱት። ከዛ ቁልቁል ሲሄድ ቴምፕሬቸሩ እየቀነሰ ሄደ ማለት ነው። ስለዚህ ኩሊንግ ፕሮሰስ ነው ማለት ነው። ኢት ሙቭስ ዳውንዋርድ። እዚህ ጋር እንደምንመለከተው ይሄ ዳውንዋርድ ነው ሙቭ የሚያደርገው ኩሊንግ ከርቭ የሚያሳየን። ሂቲንግ ከርቭ ግን ኢት ሙቭስ አፕዋርድ ማለት ነው። ሶ the temperature decreases so it is an exothermic process። እንደ ምሳሌ ኩሊንግ ከርቭ ውስጥ እነማን እናገኛለን? ጋዝ ወደ ሊኩዊድ ሲቀየር ኮንደንሴሽንን ፕሮሰስ እናገኛለን። እንዲሁም ደግሞ ሊኩዊድ ወደ ሶሊድ ሲቀየርም ፍሪዚንግን እናገኛለን ማለት ነው። ስለዚህ in general this is cooling process, this one ደግሞ heating process. This one moves upward whereas this one moves downward. In the case of heating
ኦር ሂቲንግ ከርቭ የሚያሳየን የፓርቲክሎቹ ቴምፕሬቸር እንደሚጨምር፣ የኩሊንግ ከርቭ ደግሞ የሚያሳየን የፓርቲክሎቹ ወይም የሰብስታንሱ ቴምፕሬቸር ምን እየሆነ እንደሚሄድ እየቀነሰ እንደሚሄድ ነው የሚያሳየን ማለት ነው። ከዛ በተጨማሪ ግን የሚያመሳስላቸው ነገር ጋር ስንመጣ ሁለቱም ምንን ያሳያሉ? ፌዝ ቼንጅ እና ከፌዝ ቼንጅ ጋር ተያይዞ ያለውን ኢነርጂ ቼንጅ ኤንድ ኮንስታንት ቴምፕሬቸር ፕላቶን ያሳየናል ማለት ነው። እዚህ ጋር እንደምንመለከተው እነዚህ እዚህ ጋር ያሉ ነገሮች ይመሳሰላሉ። ስለዚህ እነዚህ ፕላቶች ምንን ያሳያሉ? ፌዝ ኦር ዲዩሪንግ ፌዝ ቼንጅ ጊዜ ቴምፕሬቸሩ ኮንስታንት መሆኑን። ስለዚህ አድድ የሚሆነው ኢነርጂ በሂቲንግ ከርቭ ጊዜ አስ ፖቴንሻል ኢነርጂ ፓርቲክሎቹ መካከል ላይ ያለውን ኢንተር ሞለኪውላር ፎርስ ኦፍ አትራክሽን ለመለያየት የሚያገለግል መሆኑን ያሳየናል ማለት ነው። እንግዲህ ተማሪዎች በዛሬው ቪዲዮአችን ላይ ሶሊድ ስቴትን አይተናል። ከዚህ በኋላ እንግዲህ ከምዕራፍ 3 የሚቀረን ሁለት ነገር ነው። አንደኛው ዩኒት ሰመሪ፣ ሌላኛው ደግሞ ሪቪው ኩዌስችን ነው። ሁለቱን ደግሞ በደንብ አድርገን እንሰራለን። ስለዚህ በቀጣይ በእነዚህ ቪዲዮዎች ላይ ወይም በእነዚህ ቪዲዮዎች እንገናኛለን። እስከዚያው መልካም ጊዜ ይሆንላችሁ።